ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ቤቲ ነኝ። ፐርፕል ዴይስ የዩቲዩብ ቻናል ላይ ነው ያላችሁት። ዛሬም በሌላ ቪዲዮ ተመልሻለሁ። ዛሬ ማሳያችሁ ባለፈው ሳምንት ካሳየኋችሁ እንግዲህ የእመጓ ኡራኤል ጉዞዬን አሳይቻችሁ ነበረ። ደርሼ ያለውን ሁኔታ አሳይቻችሁ ነበር ያቆምነው እና ይሄ ከዛን ቀን ማታ ጀምሮ ያለው ቪዲዮ ነው ማለት ነው። ማታ እንግዲህ ተሰበሰብንና ቆየን። እዛው ጉባኤ ነበረ፣ ትምህርት ነበረ፣ ጸሎት ነበረ። እሱን አከናወንንና ገብተን ትንሽ አረፋልን፣ እራት በላን ምናምን ተኛን በጊዜ እና ይሄ 7 ሰዓት አካባቢ ነው ከሌሊቱ ወጣን። ወደ ጸበል ቦታ ለመሄድ ግዴታ በጠዋት መሄድ ነበረብን። በጠዋት ሳይሆን አክቹዋሊ በሌሊት መሄድ ነበረብን። ምክንያቱም ብዙ ሰው ስላለ ያው ቶሎ ተጠምቀን እንደገና ሌሎች የምንጎበኛቸውን ቦታዎች ስላሉ ወደዛ ለመሄድ እንዲመቸን ፀሐይ ሳትወጣብን እንዳይደክመን ቶሎ ጨርሰን ለመመለስ ነበረ ሀሳባችን። ከሌሊቱ 7 ሰዓት ነው ጉዟችን የጀመረው። ወደ ጸበል ቦታ እየሄድን ነው። ይሄኛው ያው እንግዲህ እንደዚህ ተሰብስበን ወደ ጸበል ቦታችን ሄድን። ጨረቃ በጣም ታምራለች እና ላይክ ተራራማ ቦታ ስለሆነ አካባቢው በጠቅላላ ላይክ ጸበል ቦታ ወደ ታች ነው፣ በጣም ወደ ገደል ውስጥ ነው እና ቀና ስትሉ በቃ ጨረቃዋ ኩልል ብላ ነው የምትታየው እንዴት እንደምታምር። ጉዟችንን ቀጠልን። በነገራችን ላይ ቀላል መንገድ አይደለም። አሁን ራሱ ይሄድ ነው ግን በጣም ደስ ይል ነበረ። እንኳንም ሄድኩኝ፣ እንኳንም ቦታው ላይ የተገኘው፣ እንኳንም አየሁት የሚያስብል ነው። ይኸዋት ጨረቋን በቃ እኔ ማለፍ አልቻልኩም። የሄድኩኝ ራሱ ስንት ልወድቅ ነበረ። ጨረቋን እቀርጻለሁ። በቃ እግዚአብሔርን ጸጋ፣ እግዚአብሔር የሰራውን ስራ፣ የእጁን ስራዎች አለማድነቅ አይቻልም። ይዋት ይችን ፀሐይ እሺ ይዋት። አሁን ይሄ ማለት ላይክ ጸበል ተጠምቀን ወተን ክሊና እና ቆጵሮስ ተራራን ጎብኝተን አይተን ተሳልመን ጸሎት አድርገን ነጋ። በቃ እያየናት ፀሐይ ወጣች። ከሌሊቱ 7 ሰዓት መሄድ የጀመርን ሰዎች ማለት ነው። ከዛ በቃ ሳንራይዟን ሳያት ቆም አልኩኝ እና መቅረጽ ጀመርኩኝ። ክሊና ተራራ ተሳልመን ስንመለስ እንደዚህ ቁርስ ቦታ አዘጋጅተው ይጠብቋችኋል። ከፈለጋችሁ መጠቀም ትችላላችሁ፣ ካልፈለጋችሁ ደግሞ ታች ወርዳችሁ መጠቀም ትችላላችሁ ማለት ነው። እና እዩ የወጣንበትን ተራራ የምንወርድበት ነው ይሄ። ይሄ በጣም ወደታች ወርጄ ኦልሞስት መሀል ላይ አካባቢ ነኝ፣ ግን ወደታች ራሱ ርቀቱን እዩት። እና ብቻ ብትሄዱ በጣም ትባረኩበታላችሁ። አያችሁት? ቤተክርስቲያኑ በጣም ትባረኩበታላችሁ። በጣም እጅግ በጣም እውነት እኔ ምስክር ነኝ። ከዛ ያው እንግዲህ እንደምንም ታች ወረድን፣ ጨረስ ነው። እግዚአብሔር ይመስገን። እውነት ያው ከኔ በኋላ ራሱ ብዙ ሰው ነበረ። በቃ አክቹዋሊ ከቀን እስከ ማታ ድረስ ሰው እየተመለሰ ነበረ። ከኛ በኋላ አርፍዶ የገቡ ሰዎች ነበሩ ምናምን። እነሱንም ያው አርፍደው ስለሆነ የመጡት ሲሄዱም ወደዛ አርፍደው ነው እና የሚሄዱት። ክሊናና ቆጵሮስ ተራራን ጎብኝተን ከበረከቱ ተካፍለን ታሪክ ሰምተን መጣ እና ይቺ ያረፍንባት ቤት ነች። እንግዲህ ይችን ትመስላለች። G+1 ቤት ነች። ምንም ጭቃ መሆኗን አይታችሁ እንዳትንኳት። ሰው ስላላለቀ ያው ከታች ያስታውቃል ያላለቀ ቤት እንደነበረ። ከዛ ትንሽ ረፍት አደረግኩኝና ወጣሁኝ። በቃ አካባቢውን ማየት ፈለግኩኝ። ይህን የመሰለ ቀን አሳለፍኩኝ። በቃ ምንም ሌላ ነገር አያስመኝም። ቦታው፣ ተፈጥሮ፣ አየሩ፣ ነፋሻማነቱ፣ ጸጥታው። ከዛ ማታ ሰርክ ጉባኤ ነበረ።
ወደዛው ሄድን። አክቹዋሊ ይሄ ቪዲዮ የተቀረጸው የደብረ ዘይት ቀን ነበርና ለደብረ ዘይት ሁሌ ይኬዳል እዛ። ኖ የደብረ ዘይት አይደለም፣ የምኩራብ ቀን ነበረ እና ሰርክ ጉባኤ ለመሳተፍ ወደ ቤተ ክርስቲያን ሄድን። ማታ ላይ አካባቢ ተካፈልን፣ ጸሎት አደረግን፣ ዘመርን። አዎ ዓለምን በጌታችን ክቡር ደም የባረከውና የቀደሰው አይኑ ዘርግበ አይኑ አይኑ ዘርግበ አይኑ ያችን ሰዎች ኑና ተጠመቁ፣ አማላጅነቱን በግልጽ አሳውቁ። አምላከ ዑራኤል አንተ ችላት ያዘጋጀልን ማረፊያ ሄድን። እዛ ደግሞ ጸሎት አለ፣ ሌላ ጸሎት፣ የምሽቱ ጸሎት ይካሄዳል። ትምህርት አለ፣ የበገና ምሽት አለ። እሱን ለመታደም ደግሞ ወደ ማህበራችን ወዳዘጋጀው ማረፊያ ሄድን ማለት ነው። ተሰቅሎ ስታይ አንድዬ ልጅሽ ቢፈስም እንባዬ ሆኖ መንታ መንታ መች ዋጋ ያገኘኝን አገኘሁ የቀራኝን ተከተልኩ እርሱ ከማዶ ሲጣራ አልቀርበው ስል ስፈር ወዴት መሳብሮ መጣና ለፍቅር አስያዘኝ በገና ምሽታችንን አሳለፍን፣ በገና አዳመጥን፣ ጸሎት አደረስን፣ ራት በላን፣ ትምህርት ተማርን። አሁን ደስ የሚል ጊዜ ነበር፣ እጅግ በጣም ማለት ነው። እና ያው በቀጣዩ ቀን ስለነበረ የምንመለሰው ያው በጊዜ መተኛት ነበረብን እና ልክ በገናችንን እንደጨረስን ጸሎታችንን አድርሰን ወደ የቤታችን ሄድን፣ ወደ የማረፊያችን ማለት ነው። እና ነገ ደግሞ ስንመለስ ብዙ ገዳማትን እናያለን። በመንገዳችን ላይ ያሉ ገዳማትን እናያለን። ስለነሱም ማወራቸው ይሆናል። ኢን ዘ ኔክስት ዴይ ወደ አዲስ አበባ መመለስ ነበረብን። ይቺ ሰንራይዝ አታምርም? ዘብር ቅዱስ ገብርኤል በእንደዚህ አይነት ሰንራይዝ ነበር የተቀበለን። ሄደን ደጅን ተሳለምን። በፊት በጣም ቆይቷል፣ ግን ሄጄ አውቃለሁ። እና ዘብር ገብርኤል ተሳለምን እና ከዛ ወጥተን ደግሞ በመንገዳችን ሌላ ገዳም አገኘን። አቡነ ዘራብሩክ ዋሻ ቤተክርስቲያን። ዋሻ ምናምን ሲሉ ትንሽዬ ዋሻ መስሎ የነበረ መጀመሪያ ላይ፣ ግን አይደለም። በጣም ትልቅ ዋሻ ነው። አሳያችኋለሁ። ይሄ መግቢያው ነው። ወደ ታች ወርዳችሁ በስተቀኛችሁ በኩል የጸበል መጠመቂያ ቦታ አለው። ከዛ በዚህ ጋር ነው ወደ ዋሻው የምትገቡት ማለት ነው። እና ውስጡ ይህን ይመስላል። ዋሻ በጣም ትልቅ ነው። በጣም ትልቅ የሚያምር ቤተክርስቲያን ነው። ከዛ በቀጣይ ደግሞ የት ሄድን? ጻድቃኔ ማርያም
በጣም የብዙ አመት ምኞቴ ነበረ። በጣም በቃ ደጇን መሳለም፣ ደጇን መርገጥ፣ ማየት እውነት በጣም ነው ደስ ያለኝ። በጣም ነው የተባረክንበት። በጣም ከዛ ደግሞ ቀጠልን ወደ ሽብሻቧ ማርያም። የሽብሻቧ ማርያም ታሪክ የምታውቁ ከሆነ ካህናት ማህሌት በሚቆሙበት ጊዜ ምስለ ስዕሏ አብራ ታሸበሽባለች ከካህናቱ ጋር እና ለዛ ነው ሽብሻቧ ማርያም የተባለችው። ልክ ስትመጡ ደብረ ዘይት ደብረ ብርሃን ልትደርሱ አካባቢ ነው ያለው እና በጣም ያስገረመኝ ቤተክርስቲያን ነው። እውነት ፓርክ ነው የሚመስለው። በጣም ነው የሚያምረው ግቢው። ቅዳሴ ስለነበረ ወደ ውስጥ መግባት አልቻልንም። ወደ ቤተ መቅደሱ ግን ግቢ ውስጥ ገባን። በነገራችን ላይ ግቢው በነበር ነው የሚጠበቀው። ምንም ድምፅ ማሰማት፣ ጫማ አድርገው መግባት አይቻልም። አያምርም? ግቢው ቤተክርስቲያኑ ራሱ እንዴት እንደሚያምር በስመ አብ! በጣም ነው የገረመኝ። እኔ ሄድኩኝ ተሳለምኩ። በተረፈ ይቺን ለእናንተ ላሳያችሁ ብዬ ቀረጽኩላችሁ እላችኋለሁ። ከዛ ጉዟችንን ቀጠልን። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሰብስክራይብ እያደረጋችሁ ቤተሰብ መሆን አትርሱ። በቀጣይ ደግሞ በሌላ ቪዲዮ አገኛችኋለሁ። ቀጣይ ጉዞ የት እንደሚሆን እየገመታችሁ ጠብቁ። ቤቲ ነኝ። እወዳችኋለሁ። ባይ